ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የእግዚአብሔር ቤተሰቦች እንደምሰነበታችሁ፣ አሜን። የእግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ዛሬ እኔም ማቀርብላችሁ ስለ አቡነ ሀብተ ማርያም ታሪክ ነው። አቡነ ሀብተ ማርያም አባቱ ዘርአ ብሩክ፣ እናቱ ደግሞ ዮስቲና ይባላሉ። ሀገሩ ኢትዮጵያ ሲሆን ቅድስት ዮስቲና ይህ ዓለም ለምናኔ ነው በማለት ወደ ገዳም ገብታ ነበር። ነገር ግን አንድ ባህታዊ ደግሰው ገርሉ ትሩፋቱ ለዓለም የሚነገርለት በአጸደ ስጋ በአጸደ ነፍስ የሚያማልድሽ እንደ መላእክት ክንፈ ጸጋ የሚሰጠው ልጅ ተወልጃለሽ፣ ወደ ባልሽ ተመለሽ አላት። ተመልሳ ነሐሴ 26 ቀን ጸንሳ ግንቦት 26 ቀን ወለደች። ባደገ ጊዜም እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ ይችማ መልካም ጸሎት ናት በማለት ሌት ተቀን ከቤተሰቦቹ ተደብቆ ይጸልይ ጀመር። ከእለታት አንድ ቀን የአባቱን በጎች እየጠበቀ ሳለ ጓደኞቹ መተው እሸት እንብላ ይሉታል። ከየት እንዳመጣችሁት ካላወቅኩ አልበላም ይላቸዋል። ወዲያው ኃይለኛ ዝናብ መጥቷል፣ ወደ ቤታችን እንሄድ ቢላቸው ነፋስና ደመና ሳይኖር አንተ ከኛ የተለየ አይን አለህን እያሉ ዘበቱበት። እሱ ግን በጎቹን እየነዳ ወደ ቤቱ ገባ። በሌላው ቀን አንድ ኃይለኛ ሰው በትሩን ቀማው። እኔ ኃይል የለኝም በትሩን ስጠይ ቢለው የማይሰጠው ሆነ። እኔ ኃይል የለኝም በትሩን ስጠይ ቢለው የማይሰጠው ሆነ። ያም ሰው ወዲያው ሰማይ ላይ ተንጠላጥሎ አውረደኝ ያለ ይጮህ ጀመር። አቡነ ሀብተ ማርያምም የሰቀለ አምላክ ያወርድህ እንጂ ቢለው ወረደ። ቤተሰቦቹም ይህን ተአምር ስለሰሙ ወደ መምህር ወስደው ሰጡት። ወደ መምህር ሄዶም ትምህርተ ቤተክርስቲያንን ከተማረ በኋላ እለ አድባር ወደ ተባለ ገዳም ሄዶ ከአባ መልካ ጼዴቅ ስርዓተ ምንኩስናን ተቀብሎ በገር በትሩፋት ጸንቶ ይኖር ጀመር። ዕለተ ዕረፍቱ በደረሰ ጊዜ ጌታችን መጥቶ ከዚህ መራራ ዓለም ላሳርፍ መጥቻለሁ አለው። ስለኔ ስላደረከው ብዙ ገር ስለ ድንግልና ዘወትር ስለምታነበው አራት ወንጌላት 7 አክሊላትን አቀናጅሃለሁ። ገርልህን የጻፈ ያጻፈ ያነበበ ገርልህ የተነበበበትን ጸበል የጠጣና የተጠመቀ ከልዩ ልዩ በሽታ ይድናል ብሎ ቃል ከገባለት በኋላ ከንፈሩን ሲስመው ቅድስት ነፍሱ ከቅድስት ስጋው ተለይታለች። የአቡነ ሀብተ ማርያም ረድኤት በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች እንደምሰነበታችሁ፣ እኔ ዛሬ ይዤላችሁት የመጣሁት ግጥም ነው። እስከ ግጥሙ ፍጻሜ ድረስ አብራችሁ ይቆዩ። የግጥሜ ርዕስም ፍቅር የት ደረሰ የት ሄደ ብላችሁ እስኪ እንፈልገው በየልቦናችሁ፣ ከመካከላችን ለምንድን ራቀ ህዝቡ እሱን ፍለጋ እየተጨነቀ፣ እሱ ጠፍቶ እኮ ነው ህዝባችን ያለቀ። ፍቅርን ፈልግልኝ እባክህ ወንድሜ፣ ፍቅራችን ሲኖር ነው የሁላችን እድሜ። ፍቅር ካገር ጠፋ እየተባረረ፣ እሱ በመጥፋቱ ህዝባችን አለቀ። ፍቅር የት ደረሰ የት ሄደ ብላችሁ እስኪ እንፈልገው በየልቦናችሁ፣ ከመካከላችን ለምንድን ራቀ ህዝቡ እሱን ፍለጋ እየተጨነቀ፣ እሱ ጠፍቶ እኮ ነው ህዝባችን ያለቀ። ፍቅርን ፈልግልኝ እባክህ ወንድሜ፣ እሱ ጠፍቶ እኮ ነው የሁላችን እድሜም። ፍቅር ካገር ጠፋ እየተባረረ፣ እሱ በመጥፋቱ ህዝባችን አለቀ። ፍቅርን የቀበሩት ያምጡልን መልሰው፣ ካለ ትንሽ ፍቅር ሰው እንዴት ይኖራል? ጠቢ ዲያብሎስ ነው ፍቅር እግዚአብሔር፣ ይህን ያለ ማወቅ እንሳ መሆን ነው። ፍቅርን ገላችሁ አፈር አልብሳችሁ፣ በኢትዮጵያ ህዝቦች ትጫወታላችሁ። የመሰለ ባህር አረም ሲሆን ጣና፣ ዝም ብሎ ማየት ነው ዘመኑ ነውና። አዳምና ሔዋን ሁሌ ሲወቀሱ፣ ዛሬ የምንሰራው ይብሳል ከነርሱ። ስለዳመጣችሁኝ አመሰግናለሁ። ሰላም ጤና ይስጥልን ውድ የእግዚአብሔር ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ግጥም ነው። የግጥም ርዕስ አህያዋ የጀርባዋን ቁስል በጨርቅ ሸፍና፣ ንጉስ ቢሄድባት በላያ ላይ ሆኖ ሰዎች በአክብሮት መንገድ ሲከፍቱላት፣ አህያ ደስ አላት ልቧን ኩራት ሞላት። አወያ ለማወቅ አወይም ፍጡር መሆን በትንቢት መስከር፣ ይህ ሁሉ አክብሮት ይህ ሁሉ አጀብ የሷ ለመሆኑ ምንነት ብታስብ። ዛሬ ይዤላችሁ የመጣሁት ግጥም ይሄን ይመስል ነበር።